ስሙን የማይነግረኝ ዶክተር ሮዛ 2 ከተሰኘው የሮዛ ይድነቃቸው የግል ማስታወሻዎች ከተዋቀረው መጽሐፍ ውስጥ የተወሰደ። ዶክተር የሚለውን ቃል እንደ ዲክሽነሪ ተርጉሚ ብባል a person full of himself ብዬ ማበቃ ይመስለኛል። ሁሉንም ዶክተሮች አንድ የሚያደርጋቸው ነገር ይኸው ነው። ስለ ራሳቸው አውርተው አይጠግቡም። እኛ ዘንድ የሚመጡት በዋናነት ለሴክስ አይመስለኝም፣ ለጆሮ ነው። ጆሮአችንን በልጥጠን ስለምንሰጣቸው ይወዱናል። አዳዲስ ደንበኞቼ ዶክተር መሆናቸውን ካወቅኩ የጆሮ ሰርቪስ እያልኩ ኤክስትራ ባስከፍል ስግብግብ ልባል አይገባም። እነሱስ የካርድ እያሉ በየሆስፒታሉ መቶ ብር ይነጩን የለ? ማን ይሞታል? በዚያ ላይ ጢዋራቸው። ዶክተር ሲባሉ ደግሞ አንድ አይነት ሁሉም እጅ በኪስ አድርገን ሴክስ እናርግሽ ማለት ነው የሚቀራቸው። ሲያስጠሉ። ለነገሩ እኛም ሰፍ እንልላቸዋለን መሰለኝ። እንደምንደነግጥላቸው ስለሚያውቁ ነው የሚንጠባረሩት። ማዕረጋቸው የትኛዋንም ሴት እንደሚያስበረግግ አሳምረው ያውቁታል። ለዚያ ይመስለኛል ትንሽ ኢጓቸው ሲነካባቸው የሚንጠረጠሩት። ስሙን የማይነግረኝ የነበረ ደንበኛዬን አልረሳውም። አንድ ከእግሩ ሸፈፍ ከቁመቱ አጠር ከኩራቱ ረዘም ያለ ደንበኛ ነበረኝ። ስሙን እንኳን ለመናገር የሚጠየፈኝ። just call me the doctor ይለኛል ስሙን ተሳስቼ ከጠየቅኩት። ደግሞ የኔን ስም ስንቴ እንደነገርኩትና ስንቴ እንደሚረሳው። ይህ ባህሪው እርር ነበር የሚያደርገኝ። ስለሚይዘኝ ደግሞ እጥፍ አስከፍለዋለሁ። አይከራከርም። የሚያናድደኛል። ከወጣውለት በኋላ ደግሞ በራሴ እናደዳለሁ። ምን አለ እምቢ ባልኩት ብዬ ድብን ትክን እላለሁ። ዶክተሩ ከፍተኛ የሸሌና የህዝብ ንቀት አለበት። የሚገርመኝ እንዲህ ሁሉንም ህዝብ ከናቀ ለምን በጊዜ ታንቆ እንደማይሞት ነው። እንዲህ ከሚንቀው ህዝብ ጋር ዘላለም ተናንቆ ከመኖር መታነቅ የሚቀል መሰለኝ። ስንት አይነት ወንድ አለ። ባለፈው ዓርብ ዕለት እንደ ሁልጊዜው አምቧና ጂን ቀላቅሎ በፍጥነት መጠጣት ከጀመረ በኋላ ሆቴል ይዞኝ ሄደ። ሁልጊዜም የተረፈውን መጠጥ ይዞ ነው ወደ ሆቴል የሚገባው። ሩም እንደገባን ከረባቱን አላላና የሸሚዙን ቁልፎች በግማሽ ፈታቶ አልጋው ጫፍ ላይ እንደተቀመጠ ድንገት በሐሳብ እልም ብሎ ጠፋ። እኔ ከላይ ልብሴን አውላልቄ እየጠበቅኩት ነበር። እሱ ብድግ ብሎ ወደ ሶፋው ሄደና ሶፋው ላይ ተንጋሉ በአንድ እጁ ጂኑን እንደያዘ በሌላ እጁ የዲኤስቲቪውን ሪሞት አንስቶ ዜና ማየት ጀመረ። እኔን መፈጠሬንም ሳይረሳኝ አልቀረም። ብታገሰው ሊመጣ ነው። ዶክተር በላ አውልቅና ኮንዶም አጥልቅ አልኩት ሳላስበው። የእውነት አስቤ ሁሉ አልነበረም እንደዚህ ያልኩት። እሱቴ ለምን ደሙ አይፈላም? ይችን በመናገሬ ብቻ ያን ምሽት የደረሰብኝ መከራና ያየሁትን ፍዳ እኔ ነኝ የማውቀው። የ1 ሰዓት ሌክቸር ለቀቀብኝ። ቋቅ እስኪለኝ መጀመሪያ ደም ስሩ ተገታተረ። ቀጥሎ በዚያች ቁመቱ ሽቅብ በንቀት እያየኝ ተንበረበረ። አጫጭር ወንዶች እንኳን ዶክተር ሆነው እንዲሁም ኮምፕሌክሳምና ተንኮለኛ እንደሆኑ አውቃለሁ። የዚህ ሰው ግን በዛ፣ አስጠላ። ስሚ ባታውቂው ነው እንጂ ብሎ 3 ተከታታይ ሾርት የምሰራበትን ሰዓት ሙሉ ነዘነዘኝ። አንባረቀብኝ፣ ዛተብኝ፣ በአፉ ሸናብኝ ብል ይቀላል። ብቻ ያልሆነው የለም። ሌላ ጊዜ ማንም ወንድ ምንም አይነት ብር ይክፈለኝ ንቀት ካሳየኝ ጥየው ነው የምሄደው። ይሄ የኔ ባህሪ ነው። ለንቀት ትዕግስት የለኝም። ያ ምሽት ግን ያልጠበቅኩ ስለነበረ ነው መሰለኝ ደንዝዤ የቀረው። ሱሪ አውልቅና ኮንዶምን አጥልቅ ማለት ቆይ ምኑ ነው የሚያናድደው? አቤት እንዴት ቆሽቴን እንዳሳረረው ያንቀን። ለሱ ሐኪም መሆን እግዚአብሔር ከመሆን ለይቶ አያየውም መሰለኝ። ባታውቂ ነው ይለኛል። ደግሞ አሁን እሱን ማወቅና ኮንዶም ማጥለቅ ምን አገናኛቸው? ዶክተር መሆኑ ሲሰሙ ቫይረሶች እግሬ አውጪኝ ብለው የሚፈረጥጡ መሰለው እንዴ? ደነዝ። ከኔ በልጥ የጦፈው ግን እሱ ነበር ለካ። በንዴት ሪሴፕሽን ደወለና ሌላ ቦትል ጂን አስመጥቶ መጠጣት ጀመረ። የጀመረውን ትቶ ማለት ነው።
ገና እኮ የያዘውን ሳያጋምስ ነው ሌላ የሚያዘው። ሩም ድረስ ያመጣለትን አስተናጋጅ 2 የ100 ብር ኖቶችን አውጥቶ ቲፕ አረገው። አስተናጋጁ ከቁጥጥር ውጪ በሆነ የደስታ ስሜት ጭራውን ቆላለት። እሱም ይህንን ነበር የፈለገው መሰለኝ፣ ሁሉም ሰው ጭራውን እንዲቆላለት። አይገርሙም? እኔ በፍጹም ጭራዬን ለሰው አልቆላም። በአፋን ሁሉ የእናትምስ ትለው ነበር ራኪዬ ብትኖር። የማን ነው በእናታችሁ? ለመሆኑ ስንት እንደሆነን ታውቂያለሽ? ብሎ ነበር ማንቋረር የጀመረው። በወቅቱ ምን ማለቱ እንደሆነ አልገባኝም ነበር። በልቢት ኦርናት ለዚህ አሸዋ ለሆነ 70 ሚሊዮን ህዝብ 2000 እንኳን አንሆንም ያለንለት። ሆኖም እንደምታየው ነው። በቃ ስለኛ ግድ አጥቷል። አይንከባከበንም፣ እንዲያው ያንጓጥጠናል። ያ ንቆናል፣ መፈጠራችንንም ረስቶታል። ያ ትዝ የምንለው ታይፎይድ ሲያንደፋድፈው ብቻ ነው። እንኳን ህዝቡ ሸሌ ንቆናል። ባንናቅ እንዳትናገርኝም ነበረ። ይቅርታ ልጠይቀው ስላስቆመኝ። ታምኛለሽ? ታክሲ ከህዝብ ጋር ተጋፍቶ የሚሄዱ ባልደረቦቼ እንዳሉ እየዋሸሁ አይደለም። ሊትራሊ ከተራው ህዝብ ጋር ታክሲ የሚጋፉ ሐኪም ጓደኞች አሉኝ። ያ ትሩ ስቶሪ ነው የምነግርሽ። ህዝቡ ነጭ ጋውን ካልለበስን ሐኪም መሆናችንን ማወቁ እንጃ። ያ ይህ ህዝብ እንዲያከብረን በየመሸታ ቤቱ በየጎዳናው ጋውን ለብሰን መገኘት አለብን? ቴልሚ አለብን? ይህ ህዝብ እሺ በስም አይወቀን፣ ነገር ግን በመልክ እንዴት አያውቀንም? 2000 የማንሞላ ሐኪሞቹን በመልክ ማወቅ እንዴት ያቅተዋል? አሁንማ ስጋ ነጋዴም የእኛኑ ጋውን ማጥለቅ ጀምሯል። ህዝቡ ከበሬ አራጅ እኩል ቢያየን ይፈረድበታል። ታዲያ ውርደት እኮ ነው። ይንጎራድዳል። ደግሞ አጥጣጡ ጂን ሳይሆን ጁስ የሚጠጣ ነው የሚመስለው። አስፈራኝ። ስላስፈራኝ ደርቄ አየዋለሁ። ዩሲ ህዝብ ብቻ አይደለም የረሳን፣ ጤና ጥበቃ ረስቶናል። ወያኔ ረስታናለች። የወያኔ እንኳን ተይው አይነሳ። ወያኔ ድሮም ደንቆሮ ናት፣ አሁን ደግሞ ብሶባታል። እንኳን ህዝብን እኛንም መስማት አቁማለች። እንኳን እኛን ራሷንም አሰማም። እርስ በርሷ መደማመጥ አቅቷታል። ነፃ ወጣለሁ ብላ የተዋጋችለትን ህዝብ እንኳን ትዝ የሚላት ምርጫ ሲደርስባት ነው። ተንቤን ስሰራ ሁሉንም ጉዷን አይቼዋለሁ። የራሷን ህዝብ እንኳን ረስታለች። ያ ሐኪም የሚንቅ መንግስት እድሜው አጭር ነው። ይህ ታሪክ የመሰከረው ነው። ህዝብና ሐኪም የናቀ መንግስት አብቅቶለታል። ወያኔ አልገባትም እንጂ ቢሆን ቄጤማ እያነጠፈች አበባ እየበተነች ዘንባባ እያውለበለበች ነበር ልትንከባከበን የሚገባት። ያ ተሳሳትኩ። ከተሳሳትኩ እታረማለሁ። አሁንማ የንቀቷ ንቀት ፎርጅድ ሐኪም በየጎጡ እንደ አሜባ እያራባች ህዝቡን ልታስጨርሰው ቆርጣ ተነስታለች። የራሷን ሹመኞች ታይላንድ እያሳከመች ህዝቡን በጥቃቅንና አነስተኛ ሐኪም ታስፈጀዋለች። ያ ተሳሳትኩ። ለሳል የሬሳ ማረቂያ መርፌ የሚወጋ ሐኪም በቃል መሐላ ያስመረቀች በዓለም ላይ ወያኔ ብቻ ናት። ያ ይህን ታውቂያለሽ? አይቴሊው ወያኔ ሐኪም ንቃ ከዚህ በኋላ ብዙ አትራመድም። ከነፃ አውጭነት ተነስታ አሁን እያመነመነች ህዝብና ሀገር የምትገድል አደገኛ በሽታ እየሆነች ነው። ያ ተሳሳትኩ። እውነት አይደለም? ይህን ተናግሮ ለአንቃው እስኪበጠስ ሳቀ። በተናገረው ነገር ኩራት ተሰማው። ወዲያው ደግሞ ፈራ መሰለኝ። የሰማው ሰው ካለ በሚል ነው መሰለኝ በሩ መዘጋቱን ሄዶ አረጋገጠ። ስሚ ደግሞ የፈራው እንዳይመስልሽ፣ እኔ ነኝ ወያኔን የምፈራ። ለአቅመ አዳም ከደረስኩ ጀምሮ እንኳን ሰው ፈጣሪን ፈርቼ አላውቅም። ኦኬ አይምሰልሽ። ይሄኔ የምር ሳቄ መጣ። ፈርቶ እኮ ነው በሩ መዘጋቱን ሄዶ ያረጋገጠው። የሰካራም ነገር። ቆይ ሰክሮ እንዲህ ከፈራ ባይሰክር ኑሮ ምን ሊሆን ነበር? ሽንቱን ሱሪው ላይ ሊለቀው ይችል ነበር ማለት እኮ ነው። ሳቄን አፍኛ አቀረቀረው። ቆይ እኔ ላይ ጉራውን እንዲህ ከሚቸረችር ጫካ አይገባም? ሁሉም ወንድ ፍርሃቱን በእኛ ያስታግሳል። ሲያስጠላ! ቦቅባቃ ወንድ ያስጠላል። የያዘው ሩም ሌክዠሪ ሱት ስለነበር በጣም ሰፊ ነው።
በዚያ ሰፊ ሩም ግራና ቀኝ የተንጎራደደ ቲያትር የሚሰራ ነው የሚመስለው። ቀጠለና ደግሞ ወደ እኔ በጣም ተጠግቶኝ ማውራት ጀመረ። አንድ ህዝብ ሞቱን የሚታደግለት ሐኪሙን ከናቀ ምን ተስፋ ያለው ይመስልሻል? ንገርኛ። የያዘውን ጂን ትቶ ቅድም ትቶት የነበረውን ጂን ጠርሙስ መልሶ አነቀ። አንድ ጊዜ ጨልጦለት ሲያበቃ መንጎራደዱን ቀጠለ። ስምሽን ማን ነበር ያልሽኝ? ሮዛ። ዋቴቨር፣ አንቺ ራሱ ህዝብ ነገር ነሽ። ያ እንደማንም ተራ ዜጋ ቆጥረሽኝ ስታበቂ ሱሪ አውልቅ ኮንዶም አጥልቅ ትይኛለሽ? እኛ ፊዚሻን ሸርሙጣ ቤት እንኳን የማንከበር ረቢሽ ሆነናል ማለት እኮ ነው። you should be sorry እሺ ለተናገርሽው ነገር። ያ በእውነቱ ከዚህ በላይ ምን አሳፋሪ ነገር አለ? በእውነት ይሄ ለዚህ ደሃ ሀገር የሞት ሞት አይደለምን? ተልሚ ከተሳሳትኩ ታረማለሁ። አልጋው ጫፍ ላይ በፍርሃት ቁጢጥ ብዬ እንደ ትንግር ታየዋለሁ። ጡቶቼን በመዳፎቼ ሸፍኜ ሽቅብ እመለከተዋለሁ። ሁኔታዬን ሲያይ የሚለውን በጥሞና እየተከታተልኩ መሰለኝ። የማውራት ሞራሉ በእጥፍ ጨመረ። ለመሆኑ ፊደል ቆጥረሻል? ሁለተኛው ዓለም ጦርነት ጊዜ ፈረንሳይ በቻርልስ ደጎል ድል የቀናት ለምን ይመስልሻል? ሴቶቻቸው ለወታደሩ ጭናቸውን ሳይሰስቱ ቤዛ እንዲያደርጉ በማድረጉ ነው። ያ believe it or not ታሪክ ብታነቢ ይህን ታውቂ ነበር። ሆኖም ሸርሙጣ ሆነሽ ይህን ታሪክ ታውቂያለሽ ብለን አንጠብቅ። ተሳሳትኩ? ከተሳሳትኩ ታረማለሁ። ሸርሙጣ መሆንሽ ግን ከማንበብ ሊያግድሽ አይገባም። ያ ሙጭ እውነቴን ነው የምልሽ። ጭንሽን መክፈት ማለት የግድ አእምሮሽን መዝጋት ማለት አይደለም። ናት ነሰሰርሊ ማንበብ መብትሽ ነው። ያ ዋይ ናት? እንዲያውም ልንገርሽ፣ ቪየና በካርል ፍራኒዘን የሕክምና ትምህርት ቤት ተለማማጅ ሐኪም ሳለው አንድ የማዘወትራት መሸታ ቤት ነበረች። ስሟን በእርግጥ ረስቻታለሁ። ስምሽን ማን አልሽኝ? በድጋሚ ጠየቀኝ። የማን? የኔ ነው። ታዲያ የማን ነው? ከኔና ካንቺ ሌላ እዚህ ክፍል ውስጥ ሰው አለ? ተበሳጨብኝ። የኔ ሮዛ። ያ ዋቴቨር ብቻ እዚያ ተለማማጅ እያለው የሀገሬው ሸርሙጦች ባለጌ ወንበር ላይ ወፋፍራም መጽሐፍ ይዘው ነው የሚቀመጡት። ያየሁትን ነው የምነግርሽ። ምናልባት ላታምኚ ትችያለሽ። የምነግርሽን ታምኛለሽ? ኖ ዩ ዶንት። ባታምኚም መናገር ያለብኝን እናገራለሁ። ደንበኛ እስኪመጣ መጽሐፍ በውስኪ እያወራረዱ ነው የሚጠብቁት። ያ hookers read books while waiting for their clients። ይህንን በዓይኔ በብረቱ ነው ያየሁት። ባላይ ለማንም ደፍሬ አፌን ሞልቼ ባልተናገርኩ። ያ ይሄ ነው ልዩነታችን። እዚች ሀገር እንኳን ሴተኛ ዳሪ የከተማ አስተዳዳሪ መጽሐፍ አያነብ። ቤተ መጽሐፍት ሳይሰሩ ድንጋይ ጠርቦ መንገድ ይሰራሉ። ቅድሚያ ድንጋይ ነው መጠረብ ያለበት የሰው አእምሮ። ንገሪኝ፣ የአእምሮ መንገድ ነው የሚቀድመው የእግር መንገድ? የህዝብ የት እንዲሄድ ነው መንገድ የምትሰሪለት? ወዴት እንደሚሄድ ጭርሱኑ የት ያውቀውና? ያ ከተሳሳትኩ ልታረም። የሚያነብ ህዝብ የት ደርሶ ያውቃል? ቴልሚ የት ደርሶ ያውቃል? እንዴት ነው በዚህ ሁኔታ አገር የምታድገው? ለመሆኑ አንቺ በህይወትሽ መጽሐፍ አንብበሽ ታውቂያለሽ? መጽሐፍ ተይውና መጽሔት አንብበሽ ታውቂያለሽ? እርግጠኛ ነኝ አንድ መጽሐፍ አላነበብሽ። እኔ ዓለምን ዞሬያለሁ። በስራ አጋጣሚ ይህችን ዓለም ከሰሜን እስከ ደቡብ ዞሬያታለሁ። believe it or not እንደ አበሻ ማንበብ የሚያስፈራው ዘር አይቼ አላውቅም። አውሮፓ ሴተኛ ዳሪ መጽሐፍ ያነባል። እዚህ ግን በየጠንቋይ ቤቱ እየሄዳችሁ መዳፍ ታስነብባላችሁ የማትረቡ። ወደ ሶፋው ሄዶ ቲቪውን ሙሉ በሙሉ አጠፋውና ከጅኑ ተጎነጨለት። ስምሽም ማን ነበር ያልሽኝ? ዝም አልኩት። ዋቴቨር ስሚ ደግሞ ልንገርሽ፣ ከኦስትሪያ የቡና ቤት ሴት ጋር መተኛት እኮ ላይብረሪን አቅፎ እንደመተኛት ያለ ጥሩ ስሜት ነው የሚሰጠው። አንድ መጽሐፍ ሳታነቢ እኔን አቅፈሽ ለመተኛት በመታደልሽ ፈጣሪሽን ማመስገን ያለብሽ ለዚሁ ነው። ሙች በተናገረው ነገር ከት ብሎ ሳቀና ወዲያው ፊቱን ቅጭም አድርጎ ማውራት ቀጠለ። የምሬን ነው የምልሽ፣ ቢያንስ እነሱን አቅፎ መተኛት አንድ ነገር ነው። ሳይንስ፣ ፍልስፍና፣ ሳይኮሎጂ ታወሪያቸዋለሽ። ከእናንተ ጋር ምን እናውራ? እናንተ የምታውቁት ካካካካካ ብሎ ከጣሪያ በላይ ማስካካት ነው። ዛት ኢዝ ኢት።
አየሽ ብታነቢ አሁን አፍሽን ከፍተሽ እንደ ነብይ እኔ የምናገረውን ዝም ብለሽ አታዳምጪም ነበር። ትሞግቺኝ ነበር፣ ትጠይቂ ነበር፣ ማን እንደሆንኩ ለማወቅ ትሞክሪ ነበር። ዲድ ዩ ጌት ማይ ፖይንት? ልናገር አፌን ስከፍት በምልክት አስቆመኝ። እነሱ አሶሲሽን እንዳላችሁ ታውቂያለሽ? እዚህ የመንግስት ሰራተኛ እንኳን አሶሲሽን የለውም። they know their rights, they know their responsibilities። የጤና ምርመራ በየሳምንቱ እያካሄዱ ነው ፍቃድ የሚታደስላቸው። ባይገርምሽ ታክስ ከፋይ ናቸው። believe it or not ታክስ ለመንግስት ይከፍላሉ። እዚህስ ለመሆኑ ታክስ ትከፍላላችሁ? እንኳን እናንተ ነጋዴው ታክስ ክፈል ሲባል ይበረግጋል። የሚያሳዝን ሀገር ውስጥ ነው የምንኖረው። የህዝብን ጭንቅላት መጥረብ ያስፈልጋል። ወያኔ እየጠረበች ያለችው ግን ድንጋይ ነው። ኦኬ ያ ነው ችግሩ። እዛ የምትለው ሀገር እየተበዱም ታክስ ይከፍላሉ ማለት ነው ዶክተር አልኩት። የሞት ሞቴ ያልጠበቀውን ጥያቄ ስለጠየቅኩት ነው መሰለኝ። ደነገጠ። ለነገሩ እኔም ሳላስበው ነበር የተናገርኩት። ደነገጥኩ። በሩ መዘጋቱን ለሁለተኛ ጊዜ ገድገድ እያለ ሄዶ ቼክ አደረገ። ኦፍ ኮርስ that is what I'm saying አለ። የሚለው ነገር ትንሽም ቢሆን ስለገባኝ ደስ ብሎት፣ እኔ ግን በወዴ የአውስትራሊያ ሸሌዎች ሲያሳዝኑ መንግስት በታክስ ይበዳቸዋል፣ ወንዱ በቁላው ይበዳቸዋል፣ ሁለት ጊዜ ከመበዳት ያደነን ብዬ እየጸለይኩላቸው ነበር። እኛ እዚህ አሸዋ ለሆነ 70 ሚሊዮን ህዝብ ዕውቀታችንን ሳንሰስት በምላሹ ወያኔ ለሲጋራ እንኳን የማይበቃንን ደሞዝ ቆንጥራ ሰጠናለች። ወያኔ እንደሆነ አሽቀንጥራ ጥላናለች። የሙያ ነፃነታችንን እንኳን ለመስጠት ታንገራግራለች። ማን ያውቃል? ይሄኔ እኮ ነገ ወደ ስራ ስመለስ ሸርሙጣ ጋር ሄድክ ተብዬ ልገመገም እችል ይሆናል። ሁኖስ እዚህ ሀገር አይሆንም ብሎ ማሰብ እኮ ቀረ። እዚህ ሀገር ምንም ሊሆን ሊደረግ ይችላል። ሀገራችን የጉድ ሀገር ሆናለች እኮ። ይሄኔ ከሸሌ ጋር አደርክ ብሎ ይገመግሙኝ ይሆናል። ሳቀ። የእውነት የማይመስል ሳቀና ቀጠለ። ዩ ቴል ሚ እንዴት እኔ ፈቅጄና ወድጄ በማደርገው ነገር እገመገማለሁ? ነፃ ሰው አይደለሁም ማለት ነው? በረሃ ገብቶ የተዋጉልን ለምንድን ነበር ታዲያ? አሰብን በጥሩ ዋጋ ሸጡ እኛን ጦጣ ለማድረግ ነበር እንዴ? ከዚህ በላይ ለአንድ ሀገር ውድቀት ምን ማስረጃ ሊቀርብ ይችላል? ዩ ቴል ሚ አንድ ሐኪም የት አደርክ ተብሎ መገምገም አለበት? የለበትም የሚል መልስ አንገቴን በመነቅነቅ ሰጠው። አጥጣጡ ሲያስፈራ አዲስ ያስመጣውን ጂን ከመቼው እንዳጋመሰው። ከሁሉ እኔ ግርም የሚለኝ የዚህ መላጣ ሰውዬ ነገር ነው። ሜዲካል ስኩል ድሮፕ አውት ሆኖ በረሃ ገባ። እሱ ባለመማሩ እኛ ዋጋ መክፈል አለብን እንዴ? ሲጀምር ራሱ ወዶና ፈቅዶ አይደለም እንዴ ዘመተው? ከዳቦና ነፃነት ይሻለኛል ብሎ አይደል እንዴ ሜዲካል ትምህርቱን ጥሎት የጠፋው? ታዲያ እሱ ታግሎ ነፃነቱን ካገኘ በኋላ የኛን ነፃነት መንጠቅ ነበረበት? ደንቆሮ ነው እንዳይባል ብዙ ያነበበ ሰው ነው፣ ያወቀ ሰው ነው። በዚህ የሚታማ አይደለም። እኛን ለምን ነክሶ እንደያዘን ግን ፈጣሪ ብቻ ነው የሚያውቀው። ምናልባት ኢንፌሪዮሪቲ ኮምፕሌክስ ሳይኖርበት አይቀርም። ታውቂያለሽ፣ ሊማር የሚፈልገውን ነገር ስላልተማረ እኛን እየቀጣን ሊሆን ይችላል። ያንን ነው የምጠረጥረው እንጂ ሂዝ ጂኒየስ ያነበበ ነው። በዚህ አይታማም። ካሞን በዚህ ረገድ አቋሜም ግልጽ ነው። ሌሎች ከሚመጡ እሱ 100 ዓመት ቢገዛኝ እመርጣለሁ። ያ ተሳሳትኩ። እነዚህ ሰዎች ይሄ ሰውዬ አንድ ነገር ቢሆንባቸው ምን ሊውጣቸው ነው ብዬ ይጨነቃሉ። በሙሉ እኮ በርቀት ነው የተማሩት። የቤት ስራ የሚሰሩላቸው ሌሎች ሰዎች ናቸው። መጽሐፍ አያነቡም። ያ ሀገሪቱ ውስጥ ሰው የለም እኮ፣ አንድ ሰው የለም እኮ። እሱ አንድ ነገር ቢሆን ምን ሊሆን ነው? ሀገሪቱ ውስጥ ያሉ የቀበሌ፣ የወረዳ፣ የዞን ምንድን ደግሞ ያውን የመጣው? ትንሽ ካሰበ በኋላ አዎ የክፍለ ከተማ የእነዚህም በሙሉ ሊቀመንበሮችን ሰብስበሽ አይኪዋቸውም ቁልቁል ብትደምሪው በፍጹም እኮ እሱ ጫፍ ላይ አይደርሱም። አይሚኒት ተሳሳትኩ። ከተሳሳትኩ እታረማለሁ። ችግሩ ብቻውን ሆነ።
ችግሩ ደረቅ ነው፣ አይሰማም። ሰው የሚለውን አይሰማም። ድንጋይ ዳቦ ነው ብሎ ሊያሳምንሽ ይሞክራል። ባለፈው እኛ ጋር መጥቶ ሰብስቦን ይህንኑ ነግሬዋለሁ። እስከ አፍንጫው ነው ያስታጠቅኩት። እኔ ብቻ ሳልሆን ሁሉም ሐኪም ነው ልክ ልኩን የነገረው። ክፍያ ካልጨመረ አገሩን ጥለንለት እንደምንሄድ በግልጽ ነግረነዋል። አሁን ደሞዝ ቢጨምር ምን እንዳይሆን ነው? ዩ ቴል ሚ። እሱ ለ2000 ሐኪም ደሞዝ ስለጨመረ የሀገሪቱ ኢኮኖሚ ይናጋል? ምን አለበት የአንድ ኢትዮጵያዊ ሐኪም ደሞዝ 100,000 ብር ቢሆን? አይ ሚን ኢት። ምንድነው ችግሩ? ብዙ ነው? በእርግጥ ጠባብ አእምሮ ላለው ሰው ይሄ በጣም ብዙ ቁጥር ነው። በዓለም አቀፍ ደረጃ ካየሽው ኢዝ ኢት ቢግ? ኖ ዌይ። $5,000 ማለት እኮ ነው። ያ ዱ ዘ ማትስ። ቀስ በቀስ ምላሱን ያዝ እያደረገው ልሳኑም እየተዘጋ እንደሆነ ተረዳሁ። ሆኖም ስካሩ መናገር ያለበትን ከመናገር አላገደውም። እውነትን እንነጋገር ከተባለ 100,000 ብር እኮ አንድ ተራ የጉምሩክ ሰራተኛ በሙስና በአንድ ወር የሚያገኛት ሳንቲም ናት። ለዚህ መላጣ አሁን የጠፍቶት ይመስልሻል? በፍጹም። ኮምፕሌክስ ነው አላሰራ ያለው። he didn't graduate, we did። ገብቶሻል? እኛ አበሾች ስንባል ቅንነት ያንሰናል። ሳይማር በረሃ መግባቱ ነው እኛን ነክሶ እንዲይዘን ያደረገው። አንድ ተራሹም ከዚህ ደሃ ሀገር በሚሊዮን የሚቆጠር ገንዘብ ሲመዘብርና ሲያሸሽ አይደለም እንደሚውለው። አፉ ፍጹም መተሳሰር ጀመረ። ድምፁን ዝቅ እያደረገ መናገር ቀጠለ። ከዚህ በኋላ ብዙ እንደማይገፋ ስለጠረጠርኩ በትዕግስት የሚሆነውን ለማየት ወሰንኩ። ውጭ ሀገር ሄደን እንስራ? እምቢ። እዚህ ኑሯችንን አሻሽሉልን? እምቢ። This is ridiculous። እኔ ዛሬ ተነስቼ አገር ብለቅ የቦትስዋና ሕዝብ ዘንባባ ይዞ እንደሚቀበለኝ ያውቅም? ያውቃል። ምክንያቱም እሱ አንባቢ ነው። ቢያንስ ያነባል። ያነበበ ሰው ደግሞ ይሄ አይጠፋውም። ተሳሳት? ከተሳሳትኩ እታረማለሁ። እዚህ 50,000 ዳ አክሜ ማገኘውን የዓመት ደሞዜን ጋብሮኒ 5 ሀብታሞችን አክሜ በወር ላገኘው እንደምችል አያውቅም? ያውቃል። ችግሩ የቅንነት ነው። believe it or not ከአንዴም 2-3 ሻንጣዬን ሸክፌ ልሄድ ተነስቼ አውቃለሁ ቦትስዋና። ሆኖም እናቴን ሳስባት ነው ሐሳቤን የቀየርኩት። የዶክተሩ አንደበት ሊዘጋ ቢቃረብም እንባው ባላሰብኩትና ባልጠበቅኩት ሁኔታ ዱብ ዱብ ማለት ጀመረ። የእውነት ባየሁት ነገር በጣም ደነገጥኩ። አልጠበቅኩ። እንዲያ ሲፎክር ከነበረ ሰው እንባ ይወጣል ብዬ በፍጹም አልጠረጠርኩ። ሕክምና ያጠናሁት እናቴ አንድ የገጠር ሐኪም አታ ስለሞተችብኝ ነው። አንድ የገጠር ሐኪም አይደለም፣ አንድ ጤና ረዳት ቢኖር አትሞትብኝም ነበር። ይሄኔ አብራኝ ነበረች። ይሄኔ ደልቷት ትኖር ነበር። ወባ አጣደፋት። ሰው በወባ እንዴት ይሞታል? መዳን እየቻለች ጉመር ውስጥ ያኔ አንድ ጤና ረዳት እንኳን ቢኖር ዛሬ እናቴ አብራኝ ነበረች። አይ ላቭ ዩ ማማ። በሕይወቴ መጨረሻው ምኞቴ ምን እንደሆነ ታውቂያለሽ? እናቴ ሐኪም ሆኜ ለአንድ ደቂቃ አይታኝ 100 ጊዜ ደጋግማ ብትሞት አይቆጨኝም። አንድ ጊዜ ተነስታ እንድታየኝ ነበር ምኞቴ። ምን ዋጋ አለው? አመለጠችኝ። ዩሲ አሁን አገሬን ጥሎ መሄድ እናቴን መካዶ ነው ይሰማኛል። እናቴን የመሰሉት ስንት ሺህ ዜጎች በእኔ መሄድ መከራ ውስጥ እንደሚገቡ ሳስብ ነው ሻንጣዬን መልሼ የማስቀምጠው። እዚህ ሀገር አንድ ሐኪም ለስንት ህዝብ እንደሚደርስ ታውቂያለሽ? ለመሆኑ 70 ሚሊዮንን ለ2000 አካፊው። የምሬን ነው፣ አካፊው። ዳይ ሸርሙጣ መሆንሽ ቁጥር ከመደመር ሊያግድሽ አይገባም እኮ። ይገባል እንዴ? ዳይ እንባውን ጠረገውና አፈጠጠብኝ። እኔ ደግሞ ጭንቅላቴን ብጨምቀው ብሰራው ባወጣ ባወርድ ሂሳቡ አልመጣልሽ አለኝ። ድሮም ከግቢ ጀምሮ የቁጥር ነገር አይሆንልኝም። ዝም ብዬ አንገቴን በአውንታ ነቀነኩለት። እሱ ግን አሻፈረኝ አለ።
ኖ ኖ ኖ ኖ you have to give me the exact answer. እስክሪብቶና ወረቀት ሰጥሽና መልሱን ሰርተሽ እንድትነግሪኝ እፈልጋለሁ። ሶፋ ወንበሩ ላይ ወርውሮት ከነበረው የኮቱ ኪስ የመድኃኒት ማዘዣ የሚመስል አንድ ወረቀት ገንጥሎ ከሚያምር ብዕር ጋር የተጋለጠው ጭኔ ላይ አስቀመጠልኝ። እስክሪብቶን ለማንሳት በመዳፍ የሸፈንኳቸውን ጡቶቼን መልቀቅ ነበረብኝ። እንደዚያ ማድረግ ደግሞ አሳፈረኝ። አንሶላውን ጎትቼ ለበስኩትና ሂሳብ መስራት ጀመርኩ። አእምሮዬ ግን ምንም አልሰራልኝ። ይሄ ሰውዬ ለጠየቀኝ ጥያቄ መልሱን በትክክል ካልመለስኩለት ዛሬ ቢዝነስ ሁሉ ላይሰጠኝ እንደሚችል ማሰብ ጀመርኩ። መጀመሪያ 70 ሚሊዮን ስንት ዜሮች እንዳሉት ግራ ገባኝ። የአንድ ቤት፣ የ10 ቤት፣ የ100 ቤት እያልኩ ስሰርዝ ስደልስ ጥቂት ደቂቃዎች ነጎዱ። ከፊቴ ቆሞ እያፈጠጠብኝ እየተንጎራደደብኝ እንደሆነ ሳስብ ደግሞ ይበልጥ ተደናገርኩ። በእርግጥ ቁጥር ላይ ቀሽም እንደሆንኩ ባውቅም ማካፈል ያቅተኛል ብዬ ግን አስቤም አላውቅም ነበር። ስዘገይበት እስክሪብቶንና ወረቀቱን ነጠቀኝ። ዩሲ ማካፈል ከማይችል ህዝብ ተወልደን ነው ሐኪም የሆን ነው። መቀነስ መደመር የማይችል ህዝብን ህይወት እናድን ብለን ነው በዚህ ደሞዝ የምንፎክተው። ታዲያ መከበር ያንሰናል? ለመሆኑ እስከ ስንተኛ ክፍል ተምረሻል? አሞሽስ ያውቃል? በጠና ቢያምሽና ማስታገሻ የሚያዝልሽ ሐኪም ማግኘት ባትቺ ምን የምትሆኝ ይመስልሻል? ፊኒሽድ ትሞቻለሽ። just like that ያ ብሎ አውራ ጣቱን ከባለጌ ጣቱ ጋር በማጋጨት በጣቶቹ ድምጽ ፈጠረ። believe it or not እኔ ይቺን ሀገር ብለቅ 35,000 ሰዎች ይሞታሉ። እነዚህን ሰዎች ገድዬ መሄድ ህሊናዬ ስላልፈቀደ ነው አገር የቀረሁት። አሁን ገባሽ ምን ማለት እንደሆነ? አንቺ ማካፈል እንደማትችዩ ሁሉ የህዝብ መድኃኒት አወሳሰድ እንኳን በቅጡ አያውቅም። እኛ ጥሰ ነው ብንሄድ አይቴልዩ በ10 ዓመት ውስጥ ረግፎ ያልቃል። ይህን የሚረዳው ግን ማን ነው ጥያቄው? ወያኔን ታያት፣ ድሮም ሰው የሚላትን አሰማም። በረሃ ታደርግ እንደነበረው ህዝቡን ሁሉ በመጀመሪያ እርዳታ እድሜውን የምትቀጥል መስሏት ይሆናል። እስኪ እናያለና ቻይና ኔትወርክ እንደምትቀጥለው የሀበሻን ህይወት የምትቀጥልለት ከመሰለው እስኪ እናያለና። አንድ ሙሉ ጠርሙስ ጂን ሊያጠናቅቅ ሩብ ያህል እንኳን አልቀረውም ነበር። ፊቱ ደም እየመሰለ መጣ። በትኩረት ስመለከተው ከዚህ በኋላ እንኳን ሴክስ ሊያደርግ አልጋ ላይ ያለ ድጋፍ መተኛት ከቻለ ጎበዝ ነው። በቁሙ እንቅልፍ ሊጥለው ይችላል። ስሚኝ፣ ማነሽ? ሶሪ ስምሽ አይያዝልኝም። ማን ነበር ያልሽኝ? ሮዛ። ለስንተኛ ጊዜ እንደነገርኩት እኔ ራሱ አላስታውስም። ኦኬ ሮዛ፣ ስምሽ ከባድ ነው አይደል? ትንሽ ለማስታወስ ያስቸግራል። ለነገሩ ማንስ ቢሆን ስምሽ እኔ ላይ ምን ይጨምራል ብለሽ ነው? ለጊዜው በእጄ ላይ ከሚገኙ 35,000 ነፍሶች አንዷ ነሽ እንበል። ያ ማለት ደግሞ አንቺ ለኔ ተራ ሆስፒታል የካርድ ቁጥር ነሽ ማለት ነው። እኔ ግን ለአንቺ ህይወትሽ ነኝ። see the difference? ይሄንን ነው መረዳት ያቃታችሁ። ብሽቅ አልኩ። እኔ ህይወትሽ ነኝ ይለኛል እንዴ? ደፋር! ኢየሱስ እንዳይሰማ አልኩ በወዴ። እሱ ግን በስካር ብዛት አይኑ ቡዝዝ ብላ ዜሮ አምፖል እስክትመስል ድረስ አንደበቱ ከመናገር ወደ መላዘዝ እስክትሸጋገር ድረስ እንቅልፍ በቁሙ አዙሮ እስኪደፋው ድረስ ማውራቱን አላቆመም ነበር። እኮ ማንም ይሁን ስምሽ አንቺ ነሽ እኔን እንደ ተራ ወመኔ ሱሪ አውልቅ ኮንዶም አጥልቅ ብለሽ የምታመናጭቂ ዩ ቢች። ይህንን ተናግሮ ከመቼው ማንኮራፋት እንደጀመረ ሳስብ ዛሬም ድረስ ያስቀኛል።